ዛሬ እኔ ነኝ የምጋብዘሽ። ትልቅ ሬስቶራንት ነው። ምንም እንዳታስብ፣ ገንዘቡ ምናምን በእኔ ነው። በእኔ ሆነ ችግር የለውም። ና በቃ የፈለግከውን ነገር እሺ። እሺ ምን ልታዘዝ? በወዘናና በቦርድ ይቅርታ፣ ምንም ስለማያውቅ ነው እንደዚህ አይነት ሬስቶራንት ገብቶ ያውቃል። እባክሽ ሻይ በዳቦ አለ? ሻይ በዳቦ? አዎ ተረስከጂ። አንተ ከልጅ አጠገብ አትድረስ አላልኩህ? አንተ ወይ ቁመት የለ ወይ መልክ የለ ወይ ብር የለ። እቺ አጠገብ አትድረስ ከልጅ አጠገብ። እስኪ ሽቶም ባይሆን ተቀባ እስኪ። እከካ አሻርጊ ነው የምትሄጂው? ምን አርጊ ነው የምትሄጂው? ከቆጣጣ ቢሆነሽ ልጅሽን አስረ ናንተ በዚህ አረ ወደ ታይሽ ሁለተኛ አንተ ላይ አጠርላ እንባታም ሁለት እንባታ አጠር ነበር የምትሄድ። አሁን ደግሞ ልጅ ባሌን ቀምተሽ እንደበላሽ እኮ ራስሽ አጥቼ ተቸግሬ። ምንድነው? ቆየክ እኮ ምንድነው ደግሞ ያዝከው? ቀዩን እንቁላል ግዛ አላልሽኝም? ምኑ እንቁላል ነው ያልኩት? ቲማቲም ነው እንዴ ያልኩ? አረ እኔ ተጠይቃለሁ። ይሄ ቲማቲም ነው ሲል አይ እንደዚህ አይነት እንቁላል መጣ ብሎን ሸጠኝ። ወይ ጉድ! እንቁላል ትተህ ቲማቲም ደግሞ ገዝተህ ትመጣለህ? አረ እንቁላል ብሎኛል። ነጭ እንቁላል፣ ቀይ እንቁላል። አረ ተው በእናትህ፣ ማንም አላለህም። ለራስህ ነው የገዛኸው። ይሄ እንቁላል ብለህ ቲማቲም ይሰጡሃል? ምን ላድርግ እኔ ጭንቀት ነው። ምኑን ነው የሚይዘው? እንቁላል ነው ያልከው፣ መልስና እንቁላል አምጣልኝ። እሱን ነው ቲማቲም ቤት ሞልቷል። ቀይ እንቁላል ነው ይሄ አይም እንዴ? እሱ ነው ያለኝ እንግዲህ አንተ ካለ ካንተ እንቁላል ይመስላል ይሄ ቲማቲሙ። ምን አይነቱ ነው? መልስና አምጣልኝ እንቁላል። እንዴ ግን ይሄም ቀይ እንቁላል ነው። ሄድ እባክህ። ሄሎ ወንድሜ። ወይ ትንሿ የሆነ ጉልበተኛ እኮ እየመታኝ ነው። ና ቶሎ በል። እኔን ወንድም አላወቀም ስላንተ። ና ማን አባቱ ነው ያዘ? መጣው። እሺ ቦስ ምንድነው? አይመለከትም። ምንድነው? የት ነሽ? አይው እዚህ ጋር ነው ወንድሜ። መጣው ወንድሜ። አይው እኮ ነው ወንድሜ። አረ ለእናቴ አንድ ነኝ። አረ ተው፣ እኔ ብቸኛ ነኝ። ተው ዳኒ፣ ናፍጣውን ቀዳሽ እንዴ? ምንድነው የምቀዳው? ወንዝ ነው የምቀዳው? የምን ናፍጣ ነው? አይ እኔማ ቤተሰብ እየፈለገ ስላለ እኮ ነው። አላህ ካለ በዚህ አረፋ ምናምን ቀድቼ ደርሳለሁኝ። እንዳጠብቁኝ በላቸው። አንተ ማቀልድ ምን አለበት? ምን ቀልዳለሁ? ስማ፣ ወደ 300 ምናምን መኪና ከተሰለፍኩኝ በኋላ የኔ ተራ ላይ ስደርስ አልቋል አላለኝም። ክውን ያልኩት ጠላት ይደንግጥ። እኔ እኮ እሱን አይደለም። ስማ 10 ቀን ነው ሰልፍ ታውቃለህ? 10ኛ ቀኔ ነው። የመጀመሪያውን ቀን 10 ቀን ሙሉ አልጋ አድሬያለሁ። ሩም ማለት ነው። 10ሩን ቀን ጫት ቅሜያለሁ። 10ሩንም ቀን ምሳ፣ ቁርስ፣ ራት ደግሞ 30 ምናምን ሽሮ በልቻለሁ። ይሄ ሁሉ ወጪ አሁን ናፍጣው ይመጣል ብዬ ነው የምሄደው። ምንድነው የማደርገው? ደሞዝ ስንት ነው ግን? ደሞዜማ 3000 ብር ነው። እኔ አንድ ምክር ልምከረህ። ምን ትመክረኛለህ? ስማ፣ በ3000 ብር የሽቦ መኪና አይነዳም እኮ። የት እንግባ ብለን እኮ ነው። በ3000 ብር ተቀጥረህ ከምትሰራ ተሰደድ። እሱ ያዋጣሃል። ወዴት ነው የምትሰደደው? ወደ ሊቢያ። ምንድነው ሊቢያ? ወይም ወደ የመን አድርገህ ሳውዲ አረቢያ ትገባለህ። እዛ ብዙ ብር ሜክ ማድረግ ትችላለህ። ፍየል እየጠበክ ፍየል እየጠበክ በግ ምናምን እየጠበክ እነሱ የሚበሉትም ፍየል እኔ እንደ ፍየል እየጮኩኝ በረሃ ለበረሃ ውስጥ ልጠብቅ እና ከዚህ ህይወት ይሻልሃል። መሪ አሊዝም ብዬ እጄ የፍየል ምላስ ሊያዝ ልታሾት ነው እንደ ድንበር ላይ እዚሁ ናፍጣውን እየጠበቅኩኝ እድሜ 40 ቢሆን አይሻልም? ይቅና። እኔ ልሄድ ነው። ሰላም ግባ። በቃ እኔ ተሰልፌያለሁ። እኔ የትም አልሄድም ሳልቀዳ። ዶሮዋ ሞታለች። አዎ የታመመች ናት መሰለኝ። በቃ ዝም ብሎ መገነጣጠል ነው በቃ። የታመመች ናት ዶሮ አይደለም፣ የታመመች ዶሮ ናት እኮ። እንዴት ነው? በቃ ዝም ብሎ መገንጠል ነው በቃ። አምጣት። ታማ እኮ ነው የሞተችው እንዴ ማለት ታማረ ወይ ነፍሷን ይማረው። በቃ አምጣት። ተገነጣጠል። ግብን ሳታበላሽብኝ ተገንጥላ በቃ። ኧረ ትጣል እንዴት ትበላለች? ትጣል። የታመመች ዶሮ ነው። ዶሮ ነው የታመመ እኮ ነው። አይበላም። እንዴት ይበላል? የታመመ 3000 ብር ነው የገዛሁት እና ይሁና። የታመመች ዶሮ እንዴት ታመማ ታዲያ? በቃ ነፍሷን ይማረው አልኩህ እኮ በቃ። ምንድን ነው በቃ ግቢን ሳታበላሽ ዝም ብሎ ገንጥሎ መብላት ብቻ ነው በቃ። ምንም ሌላ ነገር የለውም። ጌም አትጫወትም? ኧረ ተጫወትና አውርድና እንዴ ና እንጂ እንፈሳፈስ። ምንድነው በዚህ እድሜ ጌም ተጫወታለህ አንተ? ህፃን ልጅ ነህ እንዴ? ቆይ ምን አይነት እኔ እኮ እንደው ያሁን ዘመን ሰዎች እኔ ምን አይነት እንደሆናቸው አላውቅም። ምንድነው በዚህ እድሜ ጌም የምትጫወተው አንተ? ህፃን ልጅ ነህ እንዴ? ምን አይነት
ስሚ እንዴት ነሽ? የት ሰፈር ነሽ? እኔ ቅያሱ ጋር ነኝ። አንቺ ተሻነህ? የሚጠጣ የሚጥም ነገር ነው የመጣልክ? በዱባይ ነው አባቴ ነው የመጣው። የሚጥም ሲጥም በጣም የሚጥም ቤት በዱባይ ነው የመጣ። የሚጥም ይመስላል። እኔም አባትኩ ዱባይ ታራ ነው የሚሰራው። ሸክም ምናምን አጠጣኝ። ይሄ መድኃኒት ነው። መድኃኒት ነው። አረ ምንም ችግር የለውም። እኔ መድኃኒት እየጠጣ እወዳለሁ እኮ። መድኃኒት ብቻ አይደለም የሚገል ነገር አለ። ወስጠረ መሉ የሚባል የሚገል ወስጠረ መሉ። እንደውም ወስጠረ መሉ ነው የምወደው። ሰው ከመጣልክ ምናምን ያግዝካለሁ። እሺ ምን አይነት ሰፈር ነው መጣሁት? አሙዬ ምን ነው ሰፈርም ጠፋብሽ እንዴ? እቺስ ቢስሚ የዚህ ሰፈር ማብ ከጠፋብሽ ከኔ ሌላ ማን ማያውቀው? ዶንት ታች መስሚ ስልኬን ተወስድብኝ ነው። አውቄብህና ስልክ ነው ያልሽው? እኔ ኦሬንጅ እንጂ አብ ላይ አይመቸኝም። አታሲቀኝ። መጀመሪያ ከዚህ ትንሽ የሰፈር ውጣሽ። ሰፈራችን ምንም የትንሽ ውስጣችን ግብጂ ነው። እሺ አረ ወይኔ ሲያማልል። ምን አይነት ዘመን ላይ ነው ያለነው? ሰው በሰውነቱ መከበር አቆሟል። ሰው ጋር ሄደ ማታውቀው ሰው ጋር ሄደ አሪፍ ክብር እንደዚህ እስጋርኩት አምጦለት እንትንስቱ እና መባል ትፈልጋለህ ወይ? ገንዘብ ይኖር ወይ ሞያ ደህና ነገር ይኖር ወይ እውቀት ይኖር፣ ካልሆነስ አትሄድ ሰው ጋር። ጊዜው በቃ ይሄ እኮ የሰው ልጅ ነው የለም። እሺ ታጋልጊ ነው። እንዴት ነው እባክህ? አለን። ይሄን ቲክቶክ ደግሞ ተቆጣጥረዋል ሰሞኑን። በቃ ምን ይደረግ እንግዲህ። እንዴት ነው ግን እሱ ነገር ያበላል ይባላል። እውነት ነው? እየሞከርን ነው። በዚህ አይነትማ ሰፈራችንም እኛንም ነው የምታስጠራን። በርታ። የሆነ ላይክ ምናምን ነገር ኮሜንት ምናምን እያደረክ አበረታታን። እንግዲህ ኧረ እኔ ሁሉንም ነገር ነው ማለት ጣቴ ደክሟል። የሚገርም ያንተን ቪዲዮ ላይክ በማድረግ ጣቴ ደክሟል ነው የምልህ። መጣ ደግሞ እዚሁ ለዚሁ የት እንዳስጠላኝ ማን በነገረ